ይኸው ሻይ። ቴዲ ቆይ ለኛ ትቀዳለን እንዴ? ተይው ማን ይቀዳልሻል? አሁንማ ቴዲ አዲስ ጓደኛ አግኝቷል። ለኛ ጊዜ የለውም። ስለዚህ ከመጣሉ በፊት በደንብ ተጸድቷል ማለት ነው። ወይም ጓንት ተጠቅመዋል። ለጌታቸው ግድያ ጥቅም ላይ እንደዋለ እናውቃለን። ስለዚህ ከሱ ጋር ማዛመድ ይኖርብናል። ያባ ልደት ደርሷል። ለየት ታርጌ ላከብርላት አስቤያለሁ። እየተንከራተተ ስላለው ወንድምሽ ለአባትሽ አናግረሽው ታውቂያለሽ? እኔ ማወቅ የምፈልገው እንዴት አድርገህ ፖሊስ ጣቢያ ድረስ ገብተህ እንደመረዝከው ብቻ። ከዚህ በኋላ ያለ ፍርድ ቤት ወረቀት ቤቴ ብትደርስ የሚደርስብኝ ነገር አስብበት። ጣፋጭ ምግቦች፣ መጠጦች፣ ቦታውን ዲኮር እናደርገዋለን። በቃ በደንብ ያሸበረቀ እና ይሄ ሁሉ ለኔ ስለመስፍን ለሁሉም መናገርሽ ጥሩ ውሳኔ ነው። ነግሬያቸው እንዲጨነቁ አልፈለግኩም ነበር፣ ግን ምንም ምርጫ አልነበረኝም። የሚመጣውን ነገር ሁሉ ለመቀበል እንዲዘጋጁበት የስነ ልቦና ጥንካሬ ያስፈልጋቸዋል። የስነ ልቦና ጥንካሬ ያልከው ደግሞ የኛ የሶሻል ወርከሮች ነው። አትሻማብን። እኔም አንቺም ያው አገልጋይ ነን፣ ያው ነው። እንደዛ ካልክማ እኔን መምታመምልኛል። እሱ ጊዜ ይወስዳል። ለነገሩ የመስፍን ነገር ብቻ ሳይሆን የምስጋናም ነገር በጣም አሳስቦኛል። አንቺ ብዙ የተጨነቁ ሰዎችን የምታማክሪ ሴትዮ እንዴት እንደዚህ አይነት ነገር ይጨንቅሻል? መላኩ በጣም ነው ያሳሰበኝ። ቆይ እኔ መጥፎ እናት ነኝ እንዴ? አይደለም ገሊላ፣ ይኸውልሽ አይደለም። ይኸውልህ መላኩ፣ ምንም ለቴዲ የማደርገው መልካም ነገር በጭራሽ አልተረዳውም። ስለዚህ ልታግዘኝ ትችላለህ? ለምን እንደዚህ አይነት የፍቅር ሽሚያ ውስጥ እንደሚገባ እኔም አላውቅም። ግን ጠጋ ብለሽ ለምን እንደዚህ ሊሰማው እንደቻለ መረመር ያለብሽ ይመስለኛል። ኳስ ልንጮት በቃኛ ልንወጣ ነው። የብስራ ጨረሳችሁ? ከትምህርታቸው ይልቅ ብራቸው እንዴት እንደሚያባክኑ ሲመካከሩ ነው የሰማኋቸው። አንዴ አረኛ ስለመቆጠብ እንጂ ስለማጥፋት አላወራንም እንዴ? ቴዲ ሰሞኑን ቀልድ ጨምራል። ጥሩ ላይ ነው ያለው። ትምህርቱ ላይም ለውጥ እንጠብቃለን። ትምህርት ቤት ስትይ ከመምህር ሊና ጋር ምን ተፈጥሮ ነው? ሁሉም ነገር የኔ ጥፋት ነው። ቴዲ ምንም አላጠፋም። ምን አለች ግን? ለቴዲ መከላከልሽን አልወደደችው። ቴዲ ከክፍል በኋላ ያልገባውን ነገር እንዳስረዳው ጠይቆኝ ከኔ ጋር ቆይቶ ነበረ። ተመልሶ ሲሄድ ግን ፈተናውን አልፈተነም አለችው። እንድጠብቀው ነገርናት እኮ ነበር። የኔ ልጅ ሚዛናዊ እኮ ነው። መምህር ህሊናን እኔ ያናገራታለሁ። አንተ ግን ማለፍን ነግራኛለች። ወደ ኳስ ቻው። ምን ነው? ሰውየውን ልናፈላልግ እንጂ ስልክ ልናወራ አይደለም የመጣነው። ሁሉንም ሰው ጠይቄያለሁ። ማንም ሰውየውን ያየው የለም። ሁሉንም ሰው ጠይቄያለሁ ማለት ምን ማለት ነው? ያገኘሁትን ሁሉና የአዲስ አበባን ህዝብ መቼም እየዞርኩ አልጠይቅም። ለዚህ ነው ቆመህ በስልክ የምታሽካካልኝ? ሁላችሁም ይህን ስራ የመስራት ፍላጎት የላችሁ ማለት ነው። ሰማኛለህ? የህግን የበላይነት ለማስከበር ሲባል ሁላችንም በአግባቡ ስራችንን መስራት አለብን። እኔም እኮ ስራዬን ከመንገድ ላይ አይደለም ያገኘሁት።
ሰልጥኜ ተመርቄ ነው የተቀጠሩት። በደንብ አውቃለሁ። እያስረዳኸኝ ነው? እንደዛ አይደለም፣ አስቸኳይ ስልክ ስለነበር ነው። ሰማኛለህ? ከዚህ በኋላ ስራ ቦታ ላይ ስልክ ስታወራ ባይህ አለቀ። ናው ኳስ እንዴት ነበር? አሪፍ ነበረ። ኳስ እኮ ደስ ይላል። እና ምስጋናን የጥላቸው መጣ። አንድ ላይ ማወራችሁ ጉዳይ ነበረ። አስቸኳይ ካልሆነ እየመጣ ነው፣ ይደርሳል። የኳስ ፍቅር ግን ይገርማል። ኮሜንታተርነቱን ፈልገው ሆነ ወይስ በእነሱ ተጽዕኖ ነው? ስለምወደው ነው። ግን ሁሉም ሰው አንተ ላይ ተጽዕኖ ለማድረግ እየሞከረ ይመስለኛል። በሁሉም ሰው ማለት? በአቅራቢያ ያለ ሁሉም፣ በተለይ ገሊላ። እንዴ እሷ እኮ በችግሬ ጊዜ የደረሰችልኝ ሰው ነች። ይገባኛል። ታሪክን በደንብ መስማት ከጀመርኩ በኋላ ገሊላ አንተ ላይ የምታደርገው ስነ ልቦናዊ ጫና አልተመቸኝም። እንደዛ አስቤ አላቅም፣ ማሰብም ግን አልፈልግም። ማሰብ ያስፈልግሃል። እንደ ቢዝነስ ነው፣ ባትፈልገውም ያስፈልግሃል። አሁን በራሱ ሁሉን ነገር መወሰን ስለምችል ከእነሱ ተጽዕኖ ስር መውጣት አለብህ። ትላንትና ከመምህር ሊና ጋር በተፈጠረው ነገር ይቅርታ። ምንም አይደል። ለማንኛውም አንተ ትልቅ ሰው ነህ። ከዚህ በኋላ በራሱ ሁሉን ነገር መወሰን ትችላለህ። ማንም መጠበቅ የለብህ። አልገባኝም። በገሊላ ተጽዕኖ ውስጥ እንዳለ ግልጽ ነው። እሷ እኮ ልክ እንደ እናቴ ማለት ነች። እናትህ እኮ በህይወት አለች፣ ያውም አጠገብህ። አይደለችም? ንቃት ሄዲ። እና መምህር ማለት እንድናት ሊሆንችልህ ነው። አቅም እንዳለኝና አቅሜን ደግሞ ማውጥቼ መስራት እንደምችል ነው የምትነግረኝ። መግፋፋት ማለት ነው። ከትምህርት ውጪ ደግሞ ስለሌላ ነገር እንዳስብም ትመክረኛለች። እኔም ሌላ እናት መፈለግ አለብኝ። ጥሩ መካሪ። ሶሪ ዛሬ ደግሞ ሳይለንት ሆናል። ምን ሆናል? ባክቶ ስለ ራሴ ጉዳይ ያስብ። ቢዝነስ ማኖች ቀላል ብዙ ብር እኮ ነው ሲሰሩ የነበሩት። ለዛ አይደል ኦል ጉራን ሲቸረችርብን የነበረው። ግን ያበድራል። ለምን? አክስቴ ብሌን ለአያቴ የልደት ፕሮግራም ልታዘጋጅለት እንደሆነ ማነግራኛለች። ስለዚህ የሆነ ስጦታ ብንገዛለት ብዬ አስቤ ነበር። እሺ እንጠይቀዋለን። ግን የሚያበድረን ይመስልሻል? ካልሆነ ደግሞ ማሚ እንጠይቃታለን። ምን ነው? አባዬ ቢኖር እሱ ይሰጠኝ ነበር። ከነትዬ ገሊላ ጋር በእንደዚህ አይነት ሁኔታ መኖር የምችል አይመስለኝም። ማለት የሆነ ጊዜ ላይ የማየን ቤት አዲስ ወደ ማየ ቤት መመለስ ያለብኝ ይመስላል። መናነቻ እንደዚህ ነገር የመከረች ምን ማለት ነው? አይ ከዚህ በፊት እንደዚህ ታሰባሰብ አታውቅም። ቆይ እኔ የማስበውን ነገር እንዳለ አንተ የመናገር ግዴታ አለብኝ እንዴ? ለነገሩ ተው፣ የፈለግከው ነስ በአካል መስማት ያለብሽ አንድ ጉዳይ ስላለ ነው የመጣሁት። ምን አይነት ጉዳይ? ባለቤትሽ የተገደለበት ሽጉጥ ተገኝቷል። የመኪናው ጂፒኤስ የመጨረሻ እይታውን ካሳየበት ትንሽ ራቅ ብሎ ካለ ወንዝ ውስጥ ተጥሎ ነው የተገኘው። ባለቤትሽ የተገደለበት ጥይት ከዛ ሽጉጥ ውስጥ እንደወጣ የባሊስቲክ ባለሙያዎች አረጋግጠዋል። ገባኝ።
ሽጉጡ መገኘቱን ግን በአካል የሚሰማበት ጉዳይ አልገባኝም። በዛ ላይ ደግሞ የባለቤቴ ገዳይ በተኩስ ልውውጥ ጊዜ መገደሉን መርማሪ መሰረት ነግራኛለች። አዎ፣ መርማሪ መሰረት ምርመራውን የዘጋችበትን ፋይል እያገላበጥኩ ነበር። ምንም ስሜት የሚሰጥ ነገር አላገኘሁበትም። ተጨባጭ ምክንያት ሳታገኝ ነው ኬዙን የዘጋችው። እና ምን እያልክ ነው? የባለቤትሽ ገዳይ በህይወት ያለ ይመስለኛል። ስለዚህ ምርመራውን እንደ አዲስ እንጀምረዋለን። ወይ ጉድ! እና የባለቤቴ ገዳይ የእጁን አግኝቷል የተባለው ውሸት ነው ማለት ነው? አዲስ ነገር ካለ ደግሜ ያሳውቅሻለሁ። ይህን ነገር በሚስጥር አንቺ ጋር አቆየ። ሚስጥር መሆኑ በጣም ጥሩ። ምንም አያሳስብህ። የጌታቸው ገዳይ መገኘቱ እሱን ያገኘው ያህል ይሰማኛል። መልካም። ከማን ጋር ነበር የምታወራው? መርማሪ መብራቱ ነው። ምን ፈልጎ ቤት ድረስ መጣ? ጌታቸው የተገደለበትን ሽጉጥ መገኘቱን ሊነግረኝ ነው የመጣው። መርማሪ መሰረት ገዳይን መሞቱን ነግራን የለን? አዎ፣ ግን ምርመራው የጎደለው ነገር እንዳለ ነግሮኛል። ጥይቱ ከዛ ሽጉጥ ውስጥ እንደወጣም ነግሮኛል። ምርመራው እንደ አዲስ ይከፈታል። የባለቤቴ ገዳይ ተገኝቶ እስር ቤት እንደሚበሰብስ ተስፋ አደርጋለሁ። ስለዚህ ባጠናነው መሰረት ለፈተና ትዘጋጃለህ እና ደግሞ ሁሉም ነገር ውጤታማ ሆናለሁ ብለህ ከተነሳ ነው ውጤታማ የምትሆነው። ያለበለዚያ ፍሬ አልባ ነው የምትሆነው። እሺ ትችል። ምን ነው? አይ የማየን ቤት አድሼ ቤት መግባት እንደምፈልግ ለምስጋና ስነግረው ተናደደ። ለምን? አንቺ እንደዛ አድርግ ብለሽ የነገርሽኝ ነው የመሰለው። እኔ ታዲያ መች እንደዛ አልኩ እኮ። ምናልባት ከኔ ጋር ማጥናት ጊዜ ማሳለፍ ያበሳጭ ይሆን እንዴ? እኔ እንጃ አላቅም። ምስጋና ያለ ነገር አለ? ስለምን? አይ ባለፈው አበዳሪ ደውሎልኝ ከሱ ጋር ሳወራ ሰምቶኝ ስለነበር ምናልባት ሌላ ነገር መስሎት እንዳይሆን። አበዳሪ? አዎ፣ ከዚህ በፊት ታምሜ ሆስፒታል ተኝቼ ነበር። ለዛ እንዲሆነኝ ደግሞ ከብዙ ሰዎች ብድር ተበድሬ ነበር። ያንን ለመክፈል ደግሞ አሁን አቅም የለኝም። እናማ ከአበዳሪ ጋር እያወራው ስለነበረ ይሄንን ሰምቷል እሱ። ምናልባት በዚህ ጉዳይ ይሆን? ታዲያ አንቺ እኮ ግን ምንም እኮ አላደረግሽም። እንዴት? ሰዎች ሁሉ እንዳንተ መረዳት አይችሉም? ቆይ ግን ብዙ ብር ነው እንዴ? አይ አይደለም። ታዲያ ለምን ያላበድርሽም? ከቲሸርቱ ብር ላይ እኮ ያገኘው ትንሽ ብር አለ። ለቤት ማደሻ ብላ ያጠራቀምከውን ብር እኔ ላይ እንድታጠፋ አልፈልግም። ይሄ እኔ ጉዳይ ነው። በቀርታ ትሸር። በልሻን ወደ ክላስ ግባ። ሰላም መላኩ።
ይሄ ፊት ምን ለማለት እንደፈለገ አውቃለሁ። ቀጠሮ የለንም። ልደት ልጠራ ነው የመጣሁት። ግን የአንቺ ልደት በዚህ ሰሞን አይደለም። አይደለም፣ ግን ልደቴን የማይረሳ ሰው ስላለ ደስ ብሎኛል። የአባዬ ልደት ነው። በስተርጅና እናክብርልህ ብለን ነው እኮ መላኩ ቢገኝ ደስ ይለኛል አለ። እሱም እንደሌላው ሰው ያከብራል። ክብር አባትሽን ስለ ግብዣው አመስግኝልኝ። ግን ከይቅርታ ጋር አልችልም። እንዴ ገና መች አሰብክበትና? ደግሞ አታስብ፣ ገሊላም ተጋብዛለች። ሌላ ጊዜ ቢሆን ለመምጣት ደስተኛ እንደመሆን እርግጠኛ ነኝ። አሁን ግን ገሊላ ፍጹም ደስተኛ አይደለችም። ምክንያቱም ወንድሟ ድንገት ከቤት ወጥቶ ስለጠፋባት ጭንቀት ላይ ናት። እሺ መላኩ፣ ችግር የለውም። በቃ ፕሮግራሙ ነገ ስለሆነ ሄጄ ላዘጋጅ። ጀግናው ከጦር ሜዳ ነው እንዲመጣው። አንተ ግን የሆነ የደበቀኝ ነገር አለ። ከመና ጋር በተደጋጋሚ የተገናኘ ነው። እሷ ልጅ ግን የሆነ ችግር ውስጥ ብከት ከኔ ጋር ነው የምትጣላው። እንዴት ነው ችግር ውስጥ የምትከተኝ? እሱን አናውቅም። እና ታዲያ ለምን አትናገርም? ይኸውልህ ቴዲ፣ መና ለአንተ ምንም አትጠቅምም። ስለዚህ በቃ አራቃት። ምንድን ነው የሚያጨቃጨቃችሁ? አይ ስለ መንጃ ፈቃድ ትምህርት ቤቱ እያወራን ነበር። ታዲያ እሱ ምን ያጨቃጭቃል? ያው ከጥናቱ በኋላ እንዴት ማመቻቸት እንዳለብን እያወራን ነበር። የጽሁፍ ፈተናውን ማንበብ አለባችሁ፣ አለበለዚያ እንዴት ነው ፈተናውን የምታልፉት? ትክክለኛ ሰው ነው ምርጫሽ ያደረግሽ። ከዚህ በኋላ እኔ እስክነግራችሁ አትጠብቁ። ለማንኛውም እኔ ፈተና ስለደረሰብኝ ማጥናት አለብኝ። የምታጠኑትን አዘጋጅታችኋል? ቴዲን ያስጠናል። እኔም እዚህ ማጥናት እንፈልገው። እኔ አጠገብ ሆነ ማንበብ ትችላለህ። ያልገባ ነገር ካለ እኔ አለሁ። እሺ ገሊላ። አቤት። ምስጋናን አንቺ ብታስተኝ ምን ይመስልሻል? እሺ በምርማሪ መሰረት ጊዜ እንደነበረው በሰው ጊዜና በሰው ሞራል መቀለዱ እንደገና እንደማይደገም ተስፋ አድርጋለሁ። አላቅም አባ፣ ግን መብራቱ እንደምታየው ቆራጥ ስለሆነ ሊደርስበት ይችላል። በዚህ ከቀጠለ መስፈን ላይ መድረሱ ስለማይቀር እንዴት ማራቅ እንደምንችል ጎን ለጎን እያሰብበት። ልክ ነህ አባ፣ ግን ከዛ ምሽት በኋላ ነው ህይወቴ የተመሰቃቀለው። ለዛ ነው የጌታቸውን ገዳይ ማግኘት የምፈልገው።
ለልጆቹም ምርመራው እንደገና መከፈቱን መንገር ሳይኖርብኝ አይቀር። ብሌን አልቸኮልሽም? አሁን ይህንን መንገድ ምንድን ነው የሚጠቅማቸው? በዚህ ላይ አባታቸው ገዳይ እንደሞተ ሰምተው እፎይ ብለዋል። ለምን ቁስላቸው እንደገና ትቀሰቅሻለሽ? መሰረት ሞታ ያለችው ሰውዬ ልክ ላትሆን ትችላለች። ይህም ደግሞ የማወቅ መብት አላቸው። መርማሪ መብራቱ ትክክል ባይሆንስ? የአባታቸው ገዳይ እንዳልተያዘ እያሰቡ ዘመናቸውን በሙሉ ሲቆጩ እንዲኖሩ ትፈልጊያለሽ? እና ምን ይሻላል? ፍርድ ቤቱ እስኪወስን ድረስ መጠበቁ የተሻለ ነው። አሁን ግን ገና ምርመራው ሊጀመር ነው። መሰረት በትንሽ ፍንጭ ምን ያህል እንዳወዛገበች አትርሺ። መሰረትና መብራቱ አንድ አይደሉም። በዛ ላይ መብራቱ የተገደለበት ሽጉጥ እጁ ላይ አለ። የመስፍንን ጉዳይ መፍታት ያልቻለ ደነዝ ነው። ሁሉም አንድ ናቸው ብሌን አጉል ተስፋ እየሰጡ ያሰቃዩሻል። ምናልባት መብራቱ ለዚህ ኬስ ትክክለኛ ሰው ሊሆን ይችላል። መሰረት ማግኘት ያልቻለችውን የሚያገኝ ይመስለኛል። እኔ ብቻ ነኝ ማለት ነው እዚህ ቤት ብቸኛ? ይቅርታ ከረበሽኩ፣ ወረቀት ፈልጌ ነው። ይሄ እድል ነው። እንደገና ትሰየኛለህ። አንዳንዶች እድል ነው ብለናል። እኔ ግን ችሎታ ነው ብዬ የማምነው። ተሰምቶሽ እንድታወሪ ፈልጌ እንጂ ያን ያህል የሚያጣድፍ ነገር አልነበረም። ለምንድን ነው የምፈራው? የምፈራው ነገር ያለ ይመስላል። መሳሪያውን አግኝተናል፣ ግን በቂ ማስረጃ ካላገኘው ከባድ ነው። ወይም የሚናደዱበት ሰራተኞችስ ነበሩ? ስለ ባለቤቴ የማላውቀው ነገር ሊኖር ይችላል፣ ግን እሱ ለሰዎች የሚኖር ነበር። ብዙ ሰው ይወደዋል። ቅሬታ ያለበት ሰውም ሊኖር ይችላል፣ ግን እስከ መግደል የሚያደርስ ጠላት አለው ብዬ አላስብም። ቤተሰብ ውስጥስ? ምን እያልክ ነው? ባልሽ ከቤተሰቦችሽ ጋር ጥሩ ግንኙነት ነበረው?
አንቺና ጀባ ሽጉጡን ወለውላችሁ እንዳስወገዳችሁት ነበር የነገራችሁ። ጀባ እንደዛ ነው ያደረገው። ከምስጋናው ተቀብሎ አስወግዶታል። ወንዝ ዳር ወጥቆ ተገኝቷል። እሱ ሽጉጥ እንደሆነ በምን ይታወቃል? ጌታቸው ምርመራ ፋይል አረጋግጦታል። ችሞኝ ተጥሎ ነበር እኮ ጋሼ። ምን አይነት መዘዘኛ ሽጉጥ ነው? አንድ ደቂቃ ብቻ ነው ያለኝ። ጥሩ ዜና ይዘው እንደመጣ ተስፋ አደርጋለሁ። ሽጉጡን አግኝተውታል። አውቄያለሁ። የቆየ ፋይል እያነፈነፈ ነው። በዛ ሽጉጥ ስጦታው ከበደ የሚባል ሰው ላይ ተኩሰ ነበር እንዴ? ስጦታው ከበደ ላይ እሱን መተኮስ የምናወቅ እሱን ፋይል ብዙ ሺዎች ከፍዬ አዘግቼዋለሁ። ተዘግቷል። እኔ የማውቀው የጣቢያው ፖሊሶች በሙሉ ስጦታው ከበደን እየፈለጉ እንደሆነ ብቻ ነው። እስካሁን አላገኙትም? አላገኙትም። እነሱ ቀድመን ስጦታውን ማግኘት አለበት። አለበለዚያ ከዚህ ሽጉጥ ጋር ያያይዘኛል። ሽጉጡ በሌላ ሰው ስም ነው አይደል የተመዘገበው? ቁም ነገሩ ሽጉጡ ሳይሆን ማነው በሽጉጡ የተኮሰው ነው።